ከደቂቃዎች በፊት ማዕከላዊ እስራኤል ላይ መጠኑ ከፍ ያለ ጥቃት በኢራን መፈጸሙ ተሰማም። ኢራን ባስወነጨፈችው ሰፋ ያለ የቦሊስቲክ ሚሳኤል ጥቃትም በእስራኤል ማዕከላዊ ክልል ከባድ ጉዳት መድረሱን የእስራኤል የእሳት አደጋ መከላከል አገልግሎት አስታውቋል። ከበድ ያለም የእሳት አደጋናም መጠኑ ከፍ ያለ የህንፃዎች መደረማመስ በመከሰቱም የድንገተኛ አደጋ ሰራተኞች በፍጥነት ወደ ስፍራው እየከነፉ ይገኛሉ። በዚህም ጦርነቱ ከተጀመረ ጊዜ አንስቶም በአይነቱ ከፍ ያለ ጉዳት በመድረሱም በመላ ሀገሪቱ ዜጎች ወደ መጠለያ ስፍራዎች እንዲገቡ እየተደረገ ይገኛል። የእስራኤል መከላከያ ጦር በሃይፋ ራማትናም ደቡባዊ ጋን በአጠቃላይ 23 የቦሊስቲክ ሚሳኤል ጥቃቶች ተፈጽመዋል። ይህም ጥቃት ሰሞኑን ከተፈጸሙት ጥቃቶች ከፍተኛ መሆኑን የእስራኤል መከላከያ ጦር አስታውቋል። በተፈጸመው የባሊስቲክ ሚሳኤል ጥቃትም በሃይፋ ከባድ ፍንዳታ ተከስቷል። መጠኑ ከፍ ያለም የእሳት ቃጠሎም በስፍራው ተስተውሏል። የማስጠንቀቂያ ደውሎችም በመላው አገሪቱ እየተደወሉናም ዜጎች ወደ መጠለያዎች እንዲቸኩሉም ጥሪ ቀርቧል። ምንም እንኳን የእስራኤል መከላከያ ስርዓት ሚሳኤሎቹን ለመመከት ጥረት ያደረገ ቢሆንም ሚሳኤሎቹ በቀጥታ ሊያርፉናም መጠነ ሰፊ ጉዳት ሊያስከትሉም ችለዋል። በተጨማሪም ኔጃሆት በተባለው ስፍራም በተመከቱ ሚሳኤሎች ስብርባሪም ቦታው በእሳት ሊቀጣጠል ችሏል። በመሆኑም አደገኛ ንጥረ ነገሮችና ኬሚካሎችም በደረሰው ጥቃት ሊክ እንዳያደርጉም ከፍተኛ ስጋትን እየፈጠረም ይገኛል። በሃይፋ በደረሰው የሚሳኤል ጥቃት 14 ሰዎች መጎዳታቸው የተገለጸ ሲሆን ከዚህም ውስጥ ሁለቱ ከፍተኛ ጉዳት እንደደረሰባቸው የደህንነት ሴኩሪቲ ካውንሲል ኤጀንሲም አስታውቋል። በዚህ ኦፕሬሽን ትሩ ፕሮሚስ 3 በተሰኘው 17ኛው የጥቃት ማዕበል ወቅትም ኢራን እስራኤል ዓለም አቀፋዊ ሕግን በመጣስ እዚህ ውስጥ ከተናለች፣ ሉዓላዊነታችንን የመመከት ግዴታ አለብን ብላለች። በተያያዘ ዜናም ኢራን በሃይፋ ላይ በፈጸመችው አስከፊው የቦሊስቲክ ሚሳኤል ጥቃት ሮኬቶች በእስራኤል የውስጥ ጉዳዮች ዋና መስሪያ ቤት አጠገብ መውደቃቸውም ተዘግቧል። ይህ ጥቃት የተፈጸመውም በሀገሪቱ በርካታ ስፍራዎች ከባድ የቦሊስቲክ ሚሳኤል ጥቃት እየደረሰ ባለበት ወቅት ነው። ምናልባትም በመስሪያ ቤቱ ወሳኝ የሀገር ውስጥ ደህንነት መረጃዎችም ስላሉም ዋና መስሪያ ቤቱን በቀጥታ ኢላማ አድርጋ ሊሆን እንደሚችልናም ከአንድ ቀን ቀደም ብሎ እስራኤል ቴሄራን ላይ የፖሊስ ዋና መስሪያ ቤት ላይ በፈጸመችው ጥቃት አጸፋዊ እርምጃም እንደሆነም ይታመናል። ኢራን ከደቂቃዎች በፊት ከ20 ቦሊስቲክ ሚሳኤል በላይ ባደረሰችው ጥቃትም ህንፃዎች መጠነኛ ጉዳት እንደደረሰባቸው፣ ግንባታዎች እንደወደሙም፣ በጥቃቱ ወጀብም የህንፃዎች መስታወቶች እንደረገፉ እየወጡ ባሉ ምስሎች መረዳት ችለናል። በተያያዘ ዜናም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ባለን ኃይልና አቅም ሁሉ ሀገራችንን እንመክታለን ሲሉም ተናግረዋል። ድንበራዊ አንድነታችንንና ሉዓላዊነታችንን በሙሉ አቅማችንና ኃይላችን ለመመከት ቆርጠን ተነስተናል ብለዋል። አሁን በደረሰን መረጃ መሰረትም እስራኤል ምስራቃዊ ኢራን ውስጥ መጠነ ሰፊ ጥቃት መፈጸሟ ተሰምቷል። የእስራኤል አየር ኃይል በድንበሩ ጠልቆ በመግባትም በምስራቃዊ ኢራን በምትገኘው አህቫን ከተማ ከባድ ፍንዳታን አድርሳለች። አህቫን ቁልፍ የወታደራዊ ማዕከላት መገኛ ስትሆንም እስካሁን ጦርነቱ ከተጀመረ ምንም አይነት ጥቃት አልደረሰባትም። በዚህ ዙርም እስራኤል ስትራቴጂካዊ በሆኑ ስፍራዎች ላይ የምትፈጽማቸውን ጥቃቶች እያስፋፋች እንደምትገኝም በስፋት እየተዘገበ ይገኛል። በጥቃቱም እስካሁን ስለደረሰው ጉዳት አልተገለጸም። ከዚሁ ርዕስ ሳንወጣም ኢራን በእስራኤል ጥቃት የተፈጸመባት ከአሜሪካ ጋር ተስፋ ሰጪ ውይይት ላይ ባለችበት ወቅት መሆኑንም አስታወቀች። ኢራን በእስራኤል ያልተጠበቀ ጥቃት የተፈጸመባት ከአሜሪካ ጋር የኒውክሌር አቅምን አስመልክቶም ተስፋ ሰጪ ዲፕሎማሲያዊ ሂደት ላይ በነበረችበት ወቅት መሆኑንም አስታውቃለች። ይህንን የተናገሩት የኢራን የውጭ ጉዳይ ሚኒስትር በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በጄኔቫ በግጭቱ ላይ በመከረበት ስብሰባ ወቅት ነው። የውጭ ጉዳይ ሚኒስትሩም እስራኤል በአገር
በአገራቸው ላይ ያደረሰችው ጥቃትም ለሰው ልጅ ስልጣኔ ታሪካዊ ወቅት ነው በማለት አገራት ለዓለም አቀፍ ሕግ መቆም እንዳለባቸውም አሳስበዋል። አባስ አራግቺም እስራኤል በአገራቸው ላይ የፈጸመችውን ድንገተኛ ጥቃትም የተባበሩት መንግስታት ድርጅት ቻርተርን የሚጥስ እንዲሁም ይህ ምክር ቤት የቆመበትን መርህ የሚጻረር ሲሉም ገልጸውታል። የውጭ ጉዳይ ሚኒስትሩ ይህን የተናገሩትም በኢራንና በእስራኤል መካከል ያለውን ግጭት ለማርገብ እንዲሁም በኢራን የኒውክሌር አቅምን ወደ ዲፕሎማሲያዊ ድርድር ለመመለስ ከዩናይትድ ኪንግደም ከፈረንሳይና ከጀርመን የውጭ ጉዳይ ሚኒስትሮች ጋር ከመነጋገራቸው በፊት ነው። በጥቃቶቿ ያሰበችውን እቅድ እንዳላሳካች የምትገልጸው እስራኤልም በጥቃቷ የመቀጠል እቅድ አላት። ኢራን ሰላማዊ የኒውክሌር ኃይልን የማበልጸግ መብት እንዳላትም ትናገራለች። እስራኤል ግን ይህንን አትቀበለውም። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኢራን ለመደራደር ፈቃደኝነቷን ልታሳይ ይገባል ሲሉ ተናገሩ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከእስራኤል ጋር ያለውን ግጭት ለማስቆምም ፈረንሳይን ጨምሮም አውሮፓውያኑ አገራት ለኢራን የዲፕሎማሲ ፕሮፖዛል እንዲያቀርቡም ተናግሯል። ማክሮን ፕሮፖዛሉ በአራት ዋና ዋና ክፍሎች መዋቀሩን ገልጿል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA በኢራን ስራውን እንዲጀምርና የዩራኒየምን በልጸግ ስራ ወደ ዜሮ ማሸጋገር፣ የኢራንን የቦሊስቲክ ሚሳኤል እንቅስቃሴ መቆጣጠር፣ ኢራን በቀጠናው ላሉ ተዋጊ ቡድኖች የምታደርገውን የገንዘብ ድጋፍ በተመለከተም በኢራን ውስጥ ያሉ ታጋቾችን ነፃ ማውጣት፣ ይህም በኢራን እስር ቤቶች ውስጥ የታሰሩ የውጭ ዜጎችን የሚመለከት ነው። ኢራን የምናስቀምጠው ፕሮፖዛልን በተመለከተም በመድረኩ ተገኝታ ለመደራደር ፈቃደኛ መሆን አለባት ሲሉም ማክሮን ለጋዜጠኞች ተናግሯል። የእስራኤልና ኢራን ግጭት መስፋፋትም ማንም ሊቆጣጠረው የማይችል እሳት ሊያቀጣጥል ይችላል ሲሉም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አስጠነቀቁም። 8ኛ ቀኑን የያዘው የእስራኤልና የኢራን ግጭት መስፋፋት ማንም ሊቆጣጠረው የማይችል እሳት ሊያቀጣጥል ይችላል ሲሉም የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አስጠንቅቋል። ዋና ጸሐፊው ኒውዮርክ በሚደረገው በተባበሩት መንግስታት የጸጥታው ምክር ቤት መክፈቻ ንግግራቸውም በአገራቱ መካከል ያለው ግጭት መቀጠል ዓለምን ወደ ቀውስ የሚከት ነው ብሏል። ጉተሬዝ የግጭቱ ማዕከልም የኒውክሌር ጥያቄ ነው ብለው እንደሚያምኑም ተናግሯል። ኢራን የኒውክሌር ጦር መሳሪያ እንደማትፈልግ በተደጋጋሚ ተናግራለች። ነገር ግን ማወቅ ያለብን የመተማመን ክፍተት እንዳለ ነው ብለዋል። ጦርነቱ እንዲቆምናም ወደ ድርድር እንዲመለሱም እማጸናለሁ ሲሉም አጽንኦት ሰጥተው ተናግረዋል።